እንደ አውሮፓውያን አቆጣጠር በሰኔ ወር 2025 ዓ.ም ዩናይትድ ስቴትስ ኦፕሬሽን ሚድናይት ሃመር የተሰኘ ከፍተኛ የተቀናጀ ወታደራዊ ዘመቻ ከፈተች። ይህ ዘመቻ በኢራን የተመሸጉ የከርሰ ምድር የኒኩሌር ተቋማት ላይ ያነጣጠረ ቀጥተኛ ጥቃት ነበር። ዓለም በጂኦፖለቲካዊ አንድምታዎቹ ላይ ሲያተኩር፣ ይህ ተልዕኮ ግን የአሜሪካን የላቀ ወታደራዊ ቴክኖሎጂ ያሳየ አጋጣሚ ነበር። የዚህ ሁሉ ማዕከል የሆኑት ደግሞ የአሜሪካ የጦር መሳሪያዎች ማከማቻ ውስጥ ከሚገኙት እጅግ አስደናቂ የጦር መሳሪያዎች መካከል ሁለቱ የሆኑት B2 ስፒሪት ስተልዝ ቦምብ አውሮፕላንና ማሲቭ ኦርዲናንስ ፔኔትሬተር ቦምብ ናቸው። ይህ ዘመቻ ኃያልነትንና የጦር የበላይነትን የሚያሳይ ብቻ አልነበረም። በጦርነት ላይ ስላለ ፍጹም ኢላማን የማይሰጥ ጥቃትን፣ ዓለም በጦር ቴክኖሎጂ የደረሰበትን የኢንጂነሪንግ ጥበብና የምዕራባውያኑን በተለይም ደግሞ የኃያሏን አሜሪካ የቴክኖሎጂ የበላይነት ያሳየን ጭምር ነበር። ለዛሬም በአይነታቸው ለየት ያሉ ስለመሆናቸው የተነገረላቸውን ባለቤትነታቸው የአሜሪካ የሆኑትን ቦምብና ቦምብ ጣይ አውሮፕላኖች የምንላችኋለን። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ጥሩ የቴክኖሎጂ መረጃዎችን በየሳምንቱ ያገኙ። አሜሪካ ያሰብኩትን ሁሉ አሳክቻለሁ፣ በኢራን የኒኩሌር ጣቢያዎች ላይ ላደርሰው ያሰብኩትን ጥቃትም እንከን የለሽ በሆነ መንገድ አጠናቅቄያለሁ ያስባላትን ይህን ሁሉ እውን ማድረግ ከቻለው የጦር አውሮፕላን ጀምር። ኖርዝሮፕ ግሩማን B2 ስፒሪት በ1980ዎቹ መጨረሻ ላይ የተዋወቀውና በ2025ም ተወዳዳሪ ያልተገኘለት ይህ አውሮፕላን እስካሁን ከተገነቡት ስቴልዝ ቦምብ አውሮፕላኖች ሁሉ እጅግ የላቀ ነው። ለራዳር የማይታይ ከመሆኑም በላይ በአጠቃላይ የኤሌክትሮማግኔቲክ ስፔክትረም ውስጥ በፍጹም የማይገኝ እንዲሆን ታስቦ የተሰራ ነው። ይህ የሆነው ደግሞ የላቁ ኮምፓውንዶችን በመጠቀሙ ራዳርን ስበው የሚይዙ ሽፋኖች ስላሉትና በተለምዶ በራዳር ለመለየት ቀላል ናቸው የሚባሉትን ሁሉ እሶ ማለፍ እንዲችል በመሰራቱ ነው። B2 ስፒሪት ተብሎ የሚታወቀው ይህ አውሮፕላን ታሪኩ መብረር ከመጀመሩ ከብዙ ጊዜ በፊት የሚጀምር ነው። በቀዝቃዛው ጦርነት ወቅት ዓለም ትልቅ ግጭት ፈራ በነበረበት ጊዜ የተፈጠረው ይህ አውሮፕላን በድብቅ የተሰራ ሲሆን ጠላት ግዛቱ ሳይታይ ዘልቆ እንዲገባ ታስቦ የተሰራ ነው። ዛሬም ድረስ ይህም ብቃቱን በማስቀጠል የሚሰራ ሲሆን በጦርነት በሚሰማራባቸው ወቅቶችም የሚያሳየው ይሄንኑ ነው። ነገር ግን የB2 ስፒሪት ስውርነት ዝም ብሎ አለመታየት ብቻ አይደለም፣ ብልሃት የተሞላበት እንቅስቃሴም ጭምር ነው። ራዳርን ስበው በሚያስቀሩ ቁሳቁሶች፣ በተደበቁ የጦር መሳሪያዎችና ድምፅ አልባ በሆነ አቀራረብ B2 ለማግኘት አስቸጋሪ ብቻ ሳይሆን ድንገት የሚከሰት ለመሆንም ታስቦ የተሰራ ነው። የB2 ሽፋን የራዳር ሞገዶችን ከማንጸባረቅ ይልቅ እነዚህም ሞገዶች በሚስብ ፖሊመር ተሸፍኗል። የአውሮፕላኑ ቅርጽ ራሱ ለስላሳ የሆነና የራዳር ምልክቶችን በሁሉም አቅጣጫዎች ለመበተን ታስቦ የተሰራ ሲሆን ይህም ከጠላት እይታ ፈጽሞ እንዲደበቅ ያደርገዋል። ነገር ግን የመሰወር ችሎታው የአስደናቂነቱ አንድ አካል ብቻ ነው። የB2 የአቪዮኒክስ ስርዓት ሙሉ በሙሉ ዲጂታል የሆነና የበረራ መቆጣጠሪያዎችና የላቀ ሚስዮን ማኔጅመንት ሶፍትዌር ያሉት ሲሆን ይህም አብራሪዎች ውስብስብ መንገዶችንና ጥቃቶችን በተሳካ ሁኔታ እንዲፈጽሙ ያስችላል። የአሰሳ ስርዓቱ ድብልቅ GPS እና ኢነርሻል መሪነት ስርዓትን ይጠቀማል። ይህም GPS በሌለባቸው አካባቢዎችም ቢሆን ኢላማውን በትክክል እንዲመታ ያስችለዋል። B2 ያለ ነዳጅ መሙላት ከባህር ጠለል በላይ 6000 ማይል መብረር የሚችል ሲሆን በአየር ላይ ነዳጅ ሲሞላ ደግሞ የእንቅስቃሴ ክልሉ በአጠቃላይ ዓለም አቀፋዊ ይሆናል። የቦምብ አውሮፕላኑ ኮክፒት አነስተኛ ቢሆንም እጅግ የተራቀቀ ነው። ሁለት አብራሪዎች አውሮፕላኑን በሄድሳፕ ማሳያዎች፣ ባለብዙ ተግባር ስክሪኖችና የእውነተኛ ጊዜ የስጋት መረጃዎች በማዕከላዊ ሚስዮን ኮምፒውተር በኩል በመዋሃድ ይሰራሉ። ስውርነቱና ከፍተኛ የቴክኖሎጂ ዲዛይኑ ቢኖርም B2 በስልታዊ አሰራሮቹ በአስተማማኝነቱና በውጤታማነቱ ይታወቃል። ይህ የቦምብ አውሮፕላን ብቻ አይደለም፣ በአየር ላይ የሚበር አህጉር አቋራጭ ጥቃቶችን ማስተባበር የሚችል የትዕዛዝ ማዕከል ነው ማለት ይቻላል። ከዚህ አስደናቂ አውሮፕላን አለፍ ስንል ደግሞ ማሲቭ ኦርዲናንስ ፔኔትሬተር ወይም ደግሞ MOP የተባለውን የሚሸከመውን ግዙፍ ቦምብ እናገኛለን።
ይህ ቦምብ እንደ ማንኛውም ተራ ቦምብ አይደለም። በአሜሪካ የጦር መሳሪያዎች ማከማቻ ውስጥ እጅግ ኃይለኛ የሆኑ ከሚባሉት ውስጥ የሚመደብ ከ13000 ኪሎ ግራም በላይ የሚመዝን ምድርን ዘልቆ የሚገባ መሳሪያ ነው። ከ20 ጫማ በላይ ርዝመት ያለው ይህ ቦምብ እንደ የከርሰ ምድር ምሽጎች፣ የኒውክሌር ተቋማትና የትዕዛዝ ማዕከላት ያሉ በጥልቀት የተቀበሩና ጠንካራ የሆኑ ኢላማዎችን ለማጥፋት ታስቦ የተሰራ ነው። ቦምቡ የተሰራው አፈርን፣ ድንጋይንና እጅግ ጠንካራ የሆነ ኮንክሪትን ከመፈንዳቱ በፊት ዘልቆ እንዲገባ ከሚያስችለው የተጠናከረ ከብረት በተሰራ ቅርፊት ዙሪያ ነው። እንዳወቃቀሩ ከ60 ሜትር በላይ ወደ ምድር ወይም 20 ሜትር የሚሆን የተጠናከረ ኮንክሪት ውስጥ ዘልቆ መግባት ይችላል። ፈንጂው ከመፈንዳቱ በፊት ከኢላማው ማዕከል ጋር በእጅጉ በማቀራረብና የከርሰ ምድር አወቃቀሮችን ከውስጥ ወደ ውጭ በማፍረስ የታሰበለትን ዓላማ ያሳካል። በውስጡ ከ2000 ኪሎ ግራም በላይ የሆነ ከፍተኛ ፈንጂ የሚይዝ ሲሆን በጂፒኤስ የተደገፈ ኢነርሻል አሰሳ ስርዓት የተገጠመለት ነው። ከተለቀቀ በኋላ ቦምቡ ዳሳሾችን በመጠቀም ራሱን ወደ ኢላማው በሚያስደንቅ ትክክለኛነት ይመራል። እንዲሁም ዘግይቶ የሚሰራ ፈንጂ አለው። ይህ ማለት ኢላማው ጋር እስከሚደርስ ድረስ በማንኛውም ውጫዊ ተጽዕኖ አይፈነዳም። አስቀድሞ እንደ ኢላማነት ወደ ተቀመጠው የከርሰ ምድር ጥልቀት እስኪደርስ ይጠብቃል። ይህም ከታሰበው ቦታ ውጪ ጥፋት ሳያደርስ ጥልቀት ያላቸው ቦታዎችን ውድመት እንዲያረጋግጥ ሆኖ የተሰራ ነው። ቢቱ 2 ኤምኦፒ ቦምቦችን በውስጠኛው የቦምብ ክፍሎች ውስጥ በመያዝና ሳይታወቅ ከከፍተኛ ከፍታ ላይ መልቀቅ ይችላል። የቦምብ አውሮፕላኑ ድብቅ ባህሪያት በከፍተኛ ሁኔታ የተጠበቀ የአየር ክልል ውስጥ ዘልቆ እንዲገባ፣ ማንቂያ ደውል ሳያስነሳ ወደ ኢላማው እንዲደርስና ኤምኦፒን በትክክለኛነት እንዲያሰማራ ያስችላል። በእነዚህ 2 የቦምብ አውሮፕላንና ቦምብ አስደናቂ ቴክኖሎጂዎች መካከል ያለው ቅንጅት አዲስ የጦርነት ዘመንን ያመለክታል። በዘመናዊ ጦርነት ውስጥ መረጃ እንደ የትጥቅ ኃይል ያክል አስፈላጊ ነው። ቢቱ ከአሜሪካ ጦር የላቁ የትዕዛዝና የቁጥጥር ስርዓቶች ጋር የተዋሃደ ነው። ይህም የእውነተኛ ጊዜ መረጃ እንዲቀበል፣ በበረራ መሃል ኢላማዎችን እንዲቀይርና ከሳተላይትና ከድሮን የክትትል መሳሪያዎች ጋር እንዲተባበር ያስችለዋል። ቢቱ በንድፍ ደረጃ 10 ዓመታትን ያስቆጠረ ቢሆንም አሁንም ድረስ ግን ያለማቋረጥ ማሻሻያዎች ይደረጉለታል። እስካሁን ከተገነቡ የጦር አውሮፕላኖች ውስጥ እጅግ ውድ ከሚባሉት አንዱ የሆነው ይህ አውሮፕላን በ2025 ባለም መረጃ መሰረት ማሲቭ ኦርዲናንስ ፔኔትሬተር ቦምብን መሸከምና የጠላት መከላከያዎችን ጥሶ ማድረስ የሚችል ብቸኛው ይህን አገልግሎት የሚሰጥ አውሮፕላን ነው። ድሮኖችና ሃይፐርሶኒክ ሚሳይሎች በቅርብ ዓመታት ውስጥ ትኩረትን ይሳቡ ቢሆንም ኦፕሬሽን ሚድናይት ሃመር ደህንነታቸው በተጠበቁ ሚስጥራዊ የጠላት ተቋማት ውስጥ ዘልቆ ለመግባት በሚያስፈልግ ጊዜ በሰው የሚበሩ ስታይልስ ቦምብ አውሮፕላኖችና ማሲቭ ኦርዲናንስ ፔኔትሬተር ቦምቦች አሁንም የጦር ሜዳውን እንደሚቆጣጠሩ ማስታወሻ ሆኗል። ማንኛውም ከመሬት በታች ያለ ጥልቅ የከርሰ ምድር ተቋም ምንም ያክል ጥልቅ ወይም የተጠናከረ ቢሆንም የአሜሪካ ቴክኖሎጂ ሊደርስበት ከሚችለው በላይ አለመሆኑንም ያሳየው ኦፕሬሽን ነበር። ለዚህም ነው በርካታ የኢራን የኒውክሌር ጣቢያዎች በደቂቃዎች ውስጥ ወደ ፍርስራሽነት ተቀይረዋል የሚለው ዜና ሲወጣ ወታደራዊ ኃይል ብቻ ሳይሆን የ10 ዓመታት የምርምር ውጤት፣ በቢሊዮኖች የሚቆጠር ኢንቨስትመንትና ተወዳዳሪ የሌለው ምህንድስና በአንድ ዓላማ ላይ ሲያተኩሩ ምን እንደሚሆን ማሳያ የሆነው። የጦርነትን የወደፊት ገጽታ ከሚያሳዩ አስገራሚ የጦር መሳሪያዎች ውስጥ የሚመደቡትን ቢቱ ስፒሪት ስቴልዝ ቦምብ አውሮፕላንና ማሲቭ ኦርዲናንስ ፔኔትሬተር ቦምብን ያየንበት ቪዲዮ ይህን ይመስላል። ላይክ፣ ሼር እና ሰብስክራይብ በማድረግ በየሳምንቱ የሚወጡ የቴክኖሎጂ መረጃዎችን ይከታተሉ።